ከላይ የምትመለከቷቸው ሁለቱ ወሳኝ የአርሰናል የአማካይ ተከላካይና የተከላካይ ክፍል ምርጥ ተጫዋቾች ናቸውና አንደኛው ያው እንደምታውቁት ዊሊያም ሳሊባ ነው። አንደኛው ደግሞ ጀረን ቲምበር ነው። ዊሊያም ሳሊባ አሁን ባለው ሁኔታ አሁን ራይት ነው ባለው የተጫዋቾች ራንክ ቲምበር በዓለማችን ካሉ ምርጥ የአማካይ ተከላካይ መስመር ተጫዋቾች መካከል የቀይ መስመር ማለቱ ነው ቁጥር 1 ወይም ቁጥር 2 ብለን ልንጠራ የምንችለው ነው። ለኔ ቁጥር 1 ነው እንደማለት ነው የገለጸውና በጣም አሙካሽቶታል። ይሄንንም የተለያዩ የስፖርት ሚዲያዎች እየተቀባበሉት ነው የሚገኙት። አንድ ተጫዋች የቡድን ጓደኛውን ማሞገስ እንደዚህ ማድነቅ የተለመደ ነገር ነው። ነገር ግን ብዙዎቹ ትኩረታቸው እንዲስብ ያደረገው ነገር ምንድነው? በዓለማችን ቁጥር 1 የሚለውን ቃል ስለተጠቀመ ነው። ቁጥር 1 ወይም ቁጥር 2 አለ። ቲምበር በዛ ልክ ነው ወይ ነው የብዙዎቹ ጥያቄ። ዞሮ ግን አሁን በዚህ ሰዓት ጋብሪኤል ማጋሌሽ መጎዳቱን ተከትሎ ሂንካፔ መጎዳቱን ተከትሎ ሙስኬራ መጎዳቱን ተከትሎ አሁን ማይክል አርቴታ በአማራጭነት እንደ ተከላካይ ሲጀመርም ዲፌንሲቭ ሚድፊልደር ነው ቲምበር ግን ወደ ኋላ ተስቦ እንዲጫወት እንደ ፉልባክ ወደ ኋላ ተስቦ የሳሊባ አጣማሪ ሆኖ እንዲጫወት ያው ታክቲካሊ እንደዛ የማጠጋጋት ወይም ደግሞ አንደኛውን በአንዱ የመተካት አይነት ነገር ልክ ለምሳሌ አጥቂ ሲጠፋ ፎልስ ናይን እንደነ ሚኬል ሜሪኖ እንደሚጫወቱት አይነት ነገር በተከላካይ መስመር እንደሲሳሳ ከተፈጥሯዊ ሚና ውጪ የተጫዋቾች ኃላፊነትን በጊዜያዊነት ወስደው ይጫወታሉና ቲምበር ሲጀመር የአማካይ ተከላካይ ነው። አሁን የኋላ መስመር ተከላካይ ፉልባክ ሆኖ የመጫወት ወደ ኋላ ተስቦ የመጫወት ሚና ተሰጥቶት ሲጫወት ነበር። እንግዲህ እንደተመለከታችሁት ክሪስታል ፓላስን በካራባኦ ካፕ በሩብ ፍጻሜው ጥለው ወደ ግማሽ ፍጻሜው ባለፉበት ጨዋታ በዚህ ሚና ውስጥ ሲጫወት ነበር ቲምበር እና ቲምበር ብቻ አይደለም ክሪስቲያን ኖርጋርድም እንደዚሁ ተከላካይ መስመር ላይ ተስቦ ሲጫወቱ ነበርና ከዚህ ጨዋታ በኋላ ለሲቢኤስ ስፖርት በሰጠው ቃል ነው ይሄን የተናገረው። ሲቢኤስ ስፖርት ላይ ቃለ መጠይቅ እየተደረገለት ነበር ከጨዋታው በኋላ ወደ ግማሽ ፍጻሜ አርሰናል ማለፉን ካረጋገጠ በኋላ እና ሳሊባ በዚህ ወቅት በተናገረው ንግግሩ መሰረት ጀረን ቲምበር እንግዲህ የወቅቱ የራይት ባክ የቀይ መስመር ተከላካይ በዓለማችን ላይ ቶፕ ከሚባሉት አንደኛው ወይም ቁጥር 2 ወይም ቁጥር 1 ብለን የምንጠራው አይነት ምርጥ ተጫዋች ነው። ማንም የሚስተካከለው አይነት የለም እና በጣም ነው የማደንቀው ቤስት ተጫዋች ነው ምናምን ብሎ ስለ ቲምበር ምስክርነቱን ሰጥቷልና ይሄን ብዙ የስፖርት ሚዲያዎች ሲቀባበሉ ስላየሁት ነው መረጃውን እዚህ ይዤ የመጣሁት። በነገራችን ላይ አርሰናል በአራት የዋንጫ መስመሮች ወይም ግንባሮች እየታገለ ነው እየተዋደቀ ነው የሚገኘው። እንግዲህ ከአራቱ ስንቱን ያነሳል የምናየው ነው የሚሆነው። ኤፍኤ ካፕ አለ፣ ካራባኦ ካፕ ኦልሞስት ያው ግማሽ ፍጻሜ ደርሷል። በአውሮፓ ቻምፒየንስ ሊግ የምድብ መሪ ነው እንደሚታወቀው፣ እስካሁን ምንም አይነት ጨዋታ አልተሸነፈም። በእንግሊዝ ፕሪሚየር ሊግም ሊጉን እየመራ ነው ያለው። በካራባኦ ካፕ ምክንያት ምናልባትም በዚህ ሳምንት አንድ ቀሪ ጨዋታ የሚኖረው ይመስለኛል ሌሎቹ ሲጫወቱ። ስለዚህ ጨዋታ ስለሚቀረውና ሌሎቹ ቀድሞ ስለሚጫወቱ ለምሳሌ ማንቸስተር ሲቲ የሚያሸንፍ ከሆነ ሊጉን ሊመራ ይችላል። ግን ቀሪ ጨዋታ እስካለው ድረስ ሊጉን እየመራ ነው ብሎ ማለት ይከብዳልና አርሰናል እኮ ተመራ ምናምን ብለን እንዳንደናገጥ። ለማንኛውም አርሰናል ዘንድሮ ለአራት ዋንጫዎች የታጨ ታላቅ ቡድን መሆኑን በዚህ አጋጣሚ ለማስታወስ ያህል ነው። ጀረን ቲምበር የዓለማችን ምርጡ የአማካይ ተከላካይ እንደውም እሱ ትናንት በተጫወተበት በተከላካይ መስመር በቀይ ተከላካይ መስመር የዓለማችን ቁጥር 1 ወይም 2 ቁጥር 1 ብሎታል። እንደውም በሱና ተስማማላችሁ? በዚህ ትናንት ባሳየው አቋም ጀረን ቲምበር ባሳየው አቋም በዚህ የሚስማማ አለ? እኔ በኩል እስማማለሁ። ቲምበር በጣም ምርጥ ልጅ ነው። ምርጥ ተጫዋች ነው። በአርሰናል ቤት ካሉት ቁልፍ የሆኑ ሰዎች መካከል አንደኛው ነው። በነገራችን ላይ ዊሊያም ሳሊባ ቲምበርን ሲገልጸው ምን እንዳለ ታውቃላችሁ? ምርጥ ተከላካይ ብቻ አይደለም ያለው
ምርጥ ኦፌንሲቭ ነው ያለው። ያው የማጥቃትም ባህሪ ለምሳሌ ቲሙ እንደ ቲም ሲያጠቃ በማጥቃቱም ከፍተኛ እገዛ የሚያደርግ የማጥቃት እንቅስቃሴውን የሚደግፍ በማጥቃት እንቅስቃሴ ውስጥ ትልቅ ሚና ያለው ቲሙ ሲከላከልም ደግሞ በመከላከል ረገድ ደግሞ ዲፌንስ በማድረግም በኩል ደግሞ በጣም ትልቅ ሚና ነው የሚጫወት እና ያው ሁለገብ እንደማለት ነው። በሜዳ ላይ ሜዳን አካለው የሚጫወት ሁለገብ የሆነ ምርጥ እግር ኳስ ተጫዋች በሚል ነው የገለጸው። ቲምበርን በጣም ነው የማደንቀው እውነት ለመናገር እና በገለጸው ልክ ነው ወይ አከራካሪ ሊሆን ይችላል። ሀሳብ አስተያየት ካላችሁ ሸር አድርጉ።